ሃይማኖት ቀሲስ ብዛየው የዚህ ታላቅ ደብር አስተዳዳሪ መልአከ ምሕረት እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቤተ ክርስቲያን ልጆች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር አምላካችን ሰዓቱን ጊዜውን ባርኮና ቀድሶ ሁላችንንም ከያለንበት ቦታ በሰላም በጤና ሰብስቦ ለዚህ ሰዓትና ዕለት ስላደረሰን ክብር ምስጋና ለእርሱ ይሁን። ለጥቂት ደቂቃ የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው ተጠርታችኋልና በሚል ይሆናል። እንግዲህ በሉ አሜን በሉ፣ አጨብጭቡ፣ አመስግኑ አንላችሁ አንድ ነገር ትሉልኛላችሁ። ተጠርታችኋልና በሉ እስቲ። አረ ተናገሩ። ተጠርታችኋልና። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ይህንን ቃል የምናገኘው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ነው። ክፉን በክፉ ፈንታ ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ተጠርታችኋልና ይላል ቃሉ። እንግዲህ ሶስት ነገርን እንመለከታለን። በውስጡ ብዙ ሀሳቦች የታጨቁ ቢሆንም በእነዚህ መሰረታዊ ሀሳቦች ዙሪያ እንነጋገራለን። የመጀመሪያው በማን እንደተጠራን ማወቅ ነው። ሁለተኛ ወደ ማን ነው የተጠራ ነው። ሶስተኛው ለምንድን ነው የተጠራ ነው። ጸሐፊው ከ12ቱ ሐዋርያት አንዱ የሆነው ስምዖን ቀድሞ ተሰባሪ ሸምበቆ ማለት ነው ትርጉሙ የስሙ። ኋላ ላይ ጴጥሮስ ተብሎ የማይሰበር የማይሰነጠቅ አለት ሆኗል። ይህንን የጻፈልን ሊቀ ሐዋርያት ተብሎ የተጠራው ቅዱስ ጴጥሮስ ነው። እንግዲህ ተጠርታችኋል ስንል ጠሪው ማን ነው? ጠሪው እግዚአብሔር ነው። በዚህ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 3 ቁጥር 1 ላይ ከሰማያዊ ጥሪ ተካፋዮች በማለት ይጠራናል። ጠሪው ማን ነው? እግዚአብሔር ነው። ልብ አድርጉ። ሁለተኛው የጠራን የታመነ ነው። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። የጠራን የታመነ ነው ማለት ነው። ጠሪው ቅዱስ ነው። ጠሪው እግዚአብሔር ቅዱስ ነው። ሐዋርያው ቅዱስ ጴጥሮስ እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ። እንግዲህ የጠራን እግዚአብሔር ቅዱስ ከሆነ እኛ ደግሞ ቅዱሳን እንድንሆን እግዚአብሔር ጠርቶናል ማለት ነው። ሌላው ጠሪው የጸጋ ሁሉ አምላክ ነው። ሐዋርያው ጴጥሮስ ይነግረናል። አሁንም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ይላል። ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ማን? እግዚአብሔር። የዘላለም ክብሩ የተባለው ማን ነው? ሰማያዊ ቤት፣ ሰማያዊ መንግስት፣ ልጆቹ የሚሰበሰቡበት፣ ልጆቹ የሚገቡበት ወደ ዘላለም ክብሩ የማያልፍ ክብር ነው። ለማያልፍ ክብር ነው እግዚአብሔር የጠራን። የእርሱን በጎነት እንድንናገር ነው የተጠራ ነው። የማንን? የእግዚአብሔርን በጎነት እንድንናገር ነው። ሐዋርያው ቅዱስ ጴጥሮስ እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን
ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተመረጠ ወገን ናችሁ በማለት ይናገራል። ሌላው የተጠራነው ለአርነት ነው። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 13 ላይ እናንተ ለአርነት ተጠርታችኋል። አርነት ማለት ነፃነት ማለት ነው። ባሪያዎች አይደለንም፣ ልጅ ሆነናል። ወንዶች በ80 ቀናቸው ሀብተ ወልድና ስመ ክርስትናን ሲያገኙ፣ ሴቶችም በ80 ቀናቸው የእግዚአብሔር ልጆች ይሆናሉ ማለት ነው። ስለዚህ አርነት ማለት ይሄ ነው። አርነት ማለት ይሄ ነው። ወደ ነፃነት ገብተናል ማለት ነው። ነፃነትን ደግሞ የሰጠን ክርስቶስ ነው። ሌላው እግዚአብሔር የጠራን ሊያከብረን ነው። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። አያችሁ፣ ከሸክም ዛሬ ያልተሸከምነው ሸክም የለም። የኃጢአት ሸክም፣ ብሔርተኝነቱ፣ ውሸቱ፣ ቅድስና ማጣቱ፣ እግዚአብሔርን ማሳዘኑ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፍላጎት፣ እንደ እግዚአብሔር ቃል ትእዛዝ አለመጓዝ፣ ይሄ የኃጢአት ሸክም፣ ይህን ሁሉ ሊያነሳልን የድንግል ማርያም ልጅ ኢየሱስ ክርስቶስ ጠርቶናል። ለምንድን ነው የተጠራነው ወገኖች? በሃይማኖት እንድንኖር ጠርቶናል። ከሚነገረው የእግዚአብሔር ቃል ጋር ናችሁ? አይሰማም ብዙዎቻችሁ። ከእግዚአብሔር ቃል ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ምን ይላል? ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ በሃይማኖት እንድንኖር እግዚአብሔር ጠርቶናል። ለምንድን ነው የተጠራነው ስንል፣ ሌላው ለምንድን ነው የተጠራነው? ልጆች እንድንሆን ማጠርቶናል እግዚአብሔር። በአንደኛ ዮሐንስ 1 ቁጥር 12 ላይ ዮሐንስ ወንጌል የእግዚአብሔር ልጆች ትሆኑ ዘንድ ስልጣን ተሰጣቸው ይላል። ልጆች እንድንሆን። ሌላው እግዚአብሔር ለምንድን ነው የጠራነው ወገኖች? በቤቱ ታምነን ጸንተን እንድንኖር እግዚአብሔር ይጠራናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ጋር በሕፃንነት ዕድሜው ሲፈለግ የተገኘው በቤተ መቅደስ ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ እግዚአብሔር ሌላ የሚጠራን ለምንድን ነው? አገልጋዮቹ እንድንሆን እግዚአብሔር የአገልግሎት ጥሪ ይጠራናል። በዚህ በሁለተኛ ዜና ምዕራፍ 29 ቁጥር 4 ላይ ልጆቼ ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮችም ትሆኑ ዘንድ ብሎ እግዚአብሔር ጥሪ ያስተላልፋል። ሌላው የዘላለም ሕይወት እንድንወርስ፣ የዘላለም ሕይወት ወራሾች እንድንሆን እግዚአብሔር ይጠራናል። የእግዚአብሔር ድምፅ ከተማይቱን ይጠራታል ይላል እዚህ ትንቢተ ሚክያስ ምዕራፍ 6 ቁጥር 9 ላይ። ምናልባት ከተማ ሲባል የተነገረው ስለ ከተማ፣ ስለ ቁሳዊው፣ ስለ ሕንፃው፣ ስለ መኪናው፣ ስለምንኖረው ኑሮ አይደለም። እግዚአብሔር የጠራን እኔና እናንተን ነው። እንዲህ መምህራን መጥተው እናንተን ለማስተማር ሲዘጋጁ የገጠር ይሄ ብቻ መሆን አልነበረበትም። ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አለኝ አለ እግዚአብሔር። ማንን? ቅዱስ ጳውሎስን። የጠፋ ሕዝብ አለ ወገኔ። ይህን እንመልስ ዘንድ እግዚአብሔር ይጠራናል። ከተማይቱን ጠርቷል ስንል ይህን ሁሉ አካተን ነው። የእግዚአብሔር ጥሪ እንመለከታለን። እግዚአብሔር ሰዎችን እንዴት ይጠራል? የመጀመሪያ እግዚአብሔር ሰዎችን የሚጠራበት የራሱ የሆነ ዓላማ አለው። የዚህ የጥሪው ዓላማ ቅዱስ እግዚአብሔር ሰዎችን የሚጠራው ለአንድ ዓላማ ነው። እርሱም መንግሥቱን እንድንወርስ ከጨለማ ገዢ ከዲያብሎስ አመልጠን ወደ ዘላለም ብርሃን እንድንቀርብ ነው።
ሐዋርያው እንደነገረን አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው ይላል። ክብር ምስጋና ለአምላካችን ይሁን። እግዚአብሔር የሚጠራን ሊቀድሰን ሊያከብረን የሕይወትን አክሊል ሊሰጠን ነው። ዮሐንስ ራእይ ምዕራፍ 2 ቁጥር 11 ላይ የእግዚአብሔር የጥሪው መንገድ ብዙ ነው። መጀመሪያ እግዚአብሔር በቃሉ ይጠራናል። የመጀመሪያው ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳም ኃጢአት በሠራ ሰዓት ተሸሸገ፣ ተጠበቀ ይላል። ዛሬ ኃጢአት ስንሰራ ወደ ላይ ነው የምናየው አይደለም። ወደ ግራ፣ ወደ ቀኝ፣ ወደ ፊት ወይ ወደ ኋላ ስንበድል ስናስቀይም። ስለዚህ አዳም ኃጢአት በሠራ ሰዓት ተሸሸገ፣ እግዚአብሔር ግን አዳምን አልተወውም ይላል። አዳም ወዴት ነህ ብሎ ጠርቶታል አዳምን። ሌላው በአንደኛ ሳሙኤል ምዕራፍ 3 ቁጥር 4 ላይ የእግዚአብሔር ቤት አፍኒንና ፊናስን ባረከሱ ሰዓት እግዚአብሔር ሳሙኤልን በቃሉ ጠርቶታል። ኃጢአት ሰሩ። አንዳንድ ጊዜ እኛ ብቻችንን ለእግዚአብሔር ለርስቱ፣ ለመንግሥቱ፣ ለወንጌሉ፣ ለዝማሬው እዚህ መተን ለመስማት እኛ ብቻ ያለን እንመስለን ይሆናል። እግዚአብሔር ግን በዓይን የማይታዩ